አርሰናል ኒኮ ዊሊያምስ ተሰልፎ በሚጫወትበት በተለይ ደግሞ በአትሌቲኮ ቢልባኦ ውስጥ በዚህ በግራ መስመር አጥቂ ቦታ ላይ የሚጫወት እንደሆነ እናውቃለን። አርሰናል ደግሞ በዛ ቦታ ላይ ማጠናከር ከሚፈልጋቸው ዲፓርትመንቶች መሃል አንዱ ያ ቦታ ነው። አሁን ላይ በአርሰናል ቤት ውስጥ የኒኮ ዊሊያምስ ስም ዳግም ደግሞ ሊነሳ ይመስላል። ግን አትሌቲክስ ዛሬ ይዞት በወጣው መረጃ መሰረት አርሰናል ኒኮ ዊሊያምስን ለማስፈረም መክፈል ያለበት ቅድመ መስዋዕትነት አለ ይለናል። ምንድነው ያ መስዋዕትነት? እስኪ አብረን እንመልከተው። ለማንኛውም እናንተ ይሄንን ከማዳመጣችሁና ከማየታችሁ በፊት እንዲሁ ፎሎ በማድረግ ቤተሰብ እንሁን። ከዛ ባለፈ ላይክ እና ሼር ኮፒ ሊንክ እንዳይረሳ። ግን በአርሰናል ቤት ውስጥ በተለይ ደግሞ ከሰሞኑ ምንድነው አዳዲስ ዝውውሮች እየተሰሙ ይገኛሉ። ስሞች ከበርካታ ተጫዋቾች ስም ጋር አርሰናል እየተነሳ ይገኛል ይባላል። በተለይ ደግሞ ኒኮ ዊሊያምስ ዛሬ ስሙ በስፋት ከአርሰናል ጋር ሲያያዝ ነበር። በተለይ ደግሞ ታማኝ የመረጃ ምንጭ ዘ አትሌቲክስ ይዞት በወጣው መረጃ መሰረት አርሰናል ይሄንን ተጫዋች ለማግኘት ምናልባትም ተጫዋቹ ከሚፈልገው ደሞዝ ያህል መክፈል ሊጠበቅበት ይችላል የሚል መረጃን ነው ያወጣው። እንግዲህ ከሰሞኑ ከቪክተር ዮኬሬሽ ጋር ነበረ ስሙ አርሰናል ሲያያዝ የነበረው። በተለይ አንድሪያ ቤርታ በአርሰናል ቤት ውስጥ የስፖርቲንግ ዳይሬክተር ሆነው ከተሾሙ ጊዜ በኋላ የአርሰናል ስም ከቪክተር ዮኬሬሽ ጋር ሲያያዝ ነበር። ዛሬ ደግሞ እንዲሁ ከኒኮ ዊሊያምስ ጋር። በተለይ ይሄ ተጫዋች እንግዲህ በባስኩ ክለብ በአትሌቲኮ ቢልባኦ ነው እየተጫወተ የሚገኘው። በብሔራዊ ቡድን ውስጥም እጅግ በጣም ወሳኝ የሆነ ቁልፍ ሚና የሚጫወት ተጫዋች እንደሆነ እናውቃለን። እንግዲህ አርሰናል ኒኮ ዊሊያምስን ማስፈረም ከፈለገ ግን ከ250,000 ፓውንድ በላይ ሳምንታዊ ደሞዝ ሊከፍል ይገባል ነው የሚለው። በተለይ ደግሞ ይሄ እንዲሆን ያደረገው ምንድን ነው? አንዱ የአትሌቲኮ ቢልባኦ ፖሊሲ ነው። እንግዲህ ከአትሌቲኮ ቢልባኦ ፖሊሲዎች መሃል አንዱ ምንድን ነው? ተጫዋቾችን በውድ ዋጋ ማስፈረም አይደለም። በተለይ ደግሞ ለተጫዋቾች ከፍተኛ ደሞዝ በመክፈል በተለይ እዚህ ባስክ አካባቢ ያሉ ተጫዋቾችን በተለይ እዛው የሀገሩ ልጆችን እንበለው እነሱን በደሞዛቸውን ከፍ ያለ በመስጠት የበለጠ ክለብ ውስጥ ስቴይ እንዲያደርጉ ያደርጋል ነው የሚባለው። እና የአብዛኞቹ የአትሌቲኮ ቢልባኦ ተጫዋቾችን የያዘበት መንገድ በዚህ ፖሊሲ ነው። ስለዚህ ወጥቶ ወደ ገበያ በውድ ዋጋ ተጫዋችን ከማምጣት ይልቅ ያገኛቸውን ተጫዋቾች ጥሩ ደሞዝ እየከፈለ ማቆየትን ይመርጣል ነው የሚባለው። ለማንኛውም ይሄ መረጃ እንግዲህ ዘ አትሌቲክስ ዛሬ ይዞት ሲወጣ በዚህ መልኩ ነበር ይዞት የወጣው እና ወደ 100,000 ፓውንድ ድረስ ነው ሳምንታዊ ደሞዝ ከታክስ በኋላ የሚከፈለው ማለት ነው ይሄ ተጫዋች። ለማንኛውም ግን ከ100,000 ፓውንድ በላይ የሚከፈለው ይሄ ተጫዋች ምናልባትም ወደ ሰሜን ለንደን የሚያመራ ከሆነ እስከ 250,000 ፓውንድ ድረስ ሊጠይቅ ይችላል። ወኪሎቹ ለአርሰናልን ሊጠይቅ ይችላሉ ነው ሲባል የነበረው። የመልቀቂያ ውል አለው። ይሄ ሪሊዝ ክሎዝ የምንለው ወደ 50 ሚሊዮን ፓውንድ ያህል ሪሊዝ ክሎዝ አለው። ስለዚህ አርሰናል ይሄን ተጫዋች በቀጥታ ማስፈረም ከፈለገ 50 ሚሊዮን ፓውንዱን ቁጭ አድርጎ ኒኮ ዊሊያምስን አግባብቶ የራሱ ማድረግ ይችላል። ስለዚህ አንደኛው ኒኮ ዊሊያምስን ከፈለገ ሊያደርገው የሚችለው ምንድነው? 50 ሚሊዮን ፓውንድ ሪሊዝ ክሎዝ ይከፍላል። ከዛ ባለፈ ከተጫዋቹ ጋር በደሞዝ ይስማማል። በቀጥታ የአርሰናል ተጫዋች ይሆናል። ምናልባትም ለማርቲኔሊ እና ለሊያንድሮ ትሮሳር ሌላ ፈተና ሊሆን የሚችልበት እድል ምናልባትም በእነሱ ዝውውር ውሳኔዎች ላይም የራሱን የሆነ አሻራ የሚያበረክትበት ሚና ይኖራል ማለት ነው ኒኮ ዊሊያምስ። ያ ካልሆነ ደግሞ ሌላ አማራጭን አርሰናል እንዲከተል ሊያደርገው ይችላል። ግን በተለይ ደግሞ የአንድሪያ ቤርታ መሾም ምናልባትም እዚህ ዝውውር ላይ እጃቸው ሊገባ ይችላል ነው የሚባለው። አርሰናል ለረጅም ጊዜ ይህን ተጫዋች ማስፈረም ይፈልግ ነበር። ካለፉት ክረምቶች ጊዜ ጀምሮ ሲሞክር ነበረ፣ ግን ደግሞ ያ የማይሆን ሆነበት። ለማንኛውም ግን ከሳቸው ኢንቨስትመንት ውስጥ አንዱ ነው የሚባለው ይሄ ተጫዋች እንግዲህ ከታክስ በኋላ በሳምንት 100,000 ፓውንድ ድረስ የሚከፈለው ሌላኛው ተጫዋች ነው። እንግዲህ በአመዛኙ እንዳልኳችሁ የአትሌቲኮ ፖሊሲ በተለይ ተጫዋቾች ከፍተኛ ደሞዝ እንዲጠይቁ ሊያደርጋቸው ይችላል። በተለይ ከአትሌቲኮ ቢልባኦ የሚመጡ ተጫዋቾች በዚህን ያህል መልኩ ነው እንግዲህ ደሞዛቸውን የሚነጋገሩት ማለት ነው። እና ይሄ ፖሊሲ እንግዲህ ለክለቡ አዳዲስ ተጫዋቾችን ከማስፈረም ይልቅ ያሉትን ለረጅም ጊዜ ማቆየትን የበለጠ እንደ አማራጭ ይሰጣቸዋል። አሁን አስቡት እስኪ ኒኮ ዊሊያምስ እኮ ገና 22 ዓመቱ ነው። ግን ገና በ22 ዓመቱ ሆኖ ወደ ትልቅ ክለብ እንኳን አልሄደም አይደል? አላስቸገረም እስካሁን ድረስ። ምክንያቱም አሪፍ ደሞዝ ይከፈለዋል ከአትሌቲኮ ቢልባኦ ክለብ እና ከስፔን ክለቦች አንጻር ካየነው ጥሩ ደሞዝ። ወደ እንግሊዝ ደግሞ ሲመጣ የበለጠ ይጠነክራል ማለት ነው። ምክንያቱም ፋይናንሳቸው የበለጠ የእንግሊዝ ክለቦች ትልልቅ ስለሆነ ማለት ነው። ኤኒዌይስ ግን
ኒኮ ዊሊያምስ በአርሰናል ቤት ብቻ አይደለም የሚፈለገው፣ ባርሴሎና፣ ከዛ ባለፈ ደግሞ እንዲሁ ባየር ሙኒክ፣ ትልልቅ ክለቦች ሊቨርፑል የሚባላል እና በጣም ትልልቅ ክለቦች ይፈልጉታል፣ ቼልሲን ጭምር። ግን ምርጫው የት ነው? እስካሁን የታወቀ ነገር የለም። ለማንኛውም ግን በእርግጥ የክለባቸው ሪከርድ በሆነ ዋጋ ከዚህ በፊት አትሌቲኮ ቢልባኦች ያስፈረሙት በ27 ሚሊዮን ፓውንድ ኢንጎ ማርቲኔዝን ነበር በ2018። እንግዲህ ከዛ በኋላ እንደዚህ ውድ ዝውውሮችን የሚፈጽሙ ክለቦች አይደሉም። አትሌቲኮ ቢልባኦ እንደዚህ አይነት ክለብ አይደለም። ኤኒዌይስ ከ2019 ክረምት ጀምሮ እንግዲህ አትሌቲኮ ቢልባኦ በዝውውሮች ላይ 24 ሚሊዮን ፓውንድ ብቻ ነበር ማውጣት የቻለው። እንግዲህ ብዙ የዝውውር ክፍያ የማያወጣ ክለብ መሆኑና በተለይ ደግሞ እንደዚህ አጋጣሚዎችን ሲያገኝ ምናልባት ሊሸጥ የሚችልበት እድል ኒኮ ዊሊያምስን እጅግ በጣም ከፍተኛ ነው። ከዛ ባለፈ ደግሞ እንዲሁ ተጫዋቹን ለማቆየት ጥረት ያደርጋልም ይባላል። ግን ጥሩ ዋጋ ካገኘ ደግሞ እንደሚሸጠው ምንም ጥርጥር የለውም እና አርሰናልም ቢሆን እንደነ ዴክላን ራይስ እንደነ ቡካዮ ሳካ ከሚከፈላቸው ደሞዝ ተርታ ምናልባት ይህን ተጫዋች ሊመድበው ይችላል። በተለይ ደግሞ ካስፈረመው ፈቃዱ ሊሆን የሚችለው የዚህ ተጫዋች ከፍተኛ ደሞዝ መከፈል ስለሆነ ያንን ውሳኔ አርሰናል ሊወስን ይችላል ነው የሚባለው። ከዛ ባለፈ እንዲሁ የአርሰናል የደሞዝ ክፍያ ከ2023 ዓመተ ምህረት የውድድር ዘመን ጊዜ ጀምሮ የበለጠ እያደገን የመጣው ወደ 328 ሚሊዮን ፓውንድ ያህል አድጓል በድምር። እንዲሁም አሁን ደግሞ ሳካና ዊሊያም ሳሊባ ኮንትራታቸውን ሲያራዝሙ የበለጠ ከፍ ይላል ነው የሚባለው። ስለዚህ በዚህ ክረምት አዳዲስ ተጫዋቾች ሊመጡ ይችላሉ በአርሰናል ቤት ውስጥ። በተለይ ደግሞ አጥቂ ዋነኛው ኢላማ ነው። ምናልባት የፊት አጥቂ ላይ እንግዲህ በርካታ ስሞች ይያያዛሉ። እንደነ አሌክዛንደር አይዛክ ይምጣ ባይታወቅም ቪክተር ዮኬሬሽ ይባላል። ይህም ተጫዋች ከተጨመረ ግን የአርሰናል የዝውውር ሂሳብ የበለጠ ከፍ የሚልበት እና ደግሞ አንደኛው ምንድነው ስኳዱን ማስፋት ይፈልጋል። ምክንያቱም የሚለቁ ተጫዋቾች በርካታ ስለሆኑ ማለት ነው እና ከዛ አንጻር ካየነው ኒኮ ዊሊያምስ ላይ ብዙ ፈሰስ ላያደርግ ይችላል። ከዛ ባለፈ አሌክዛንደር አይዛክን እስከ 150 ሚሊዮን ፓውንድ ያመጣል ተብሎ አይጠበቅም። ምናልባት ቪክተር ዮኬሬሽ ጥሩ አማራጭ ሊሆን ይችላል። ግን ደግሞ ሚካኤል አርቴታ ከሚፈልጋቸው ወሳኝ ተጫዋቾች መሃል አንደኛው አሌክዛንደር አይዛክ እንደመሆኑ ያን ሁሉ ገንዘብ እንደው ለኒውካስትል ላያፈስ ይችላል። ግን ደግሞ እንደ ኒኮ ዊሊያምስ አይነቱንም ዝውውር ሊፈጽም የሚችልበት እድል እጅግ በጣም ሰፊ ነው። ምክንያቱም ከ125 በላይ የላሊጋውን ጨዋታዎች አድርጎ በ38 ጨዋታዎች በዘንድሮ የውድድር ዘመን ማለት ነው ወደ 9 ግቦችን ያስቆጠረ ተጫዋች ነው ማለት ነው እና ገና ወጣት ነው፣ 22 ዓመቱ ነው። ስለዚህ የበለጠ ብዙ ዓመት ሊያገለግለው ይችላል። ግን የሱፐር ማይክ አርቴታ ውሳኔ ምንድን ነው የሚለው ደግሞ የበለጠ ይጠበቃል። ምክንያቱም እሱ በቀጥተኛ አድናቆት ያለው ለአይዛክ ነው። እንግዲህ አይዛክ ወደ አርሰናል ቤት ውስጥ ከመጣ እጅግ በጣም የሚገርም ተጫዋች እንደሆነ አንጠራጠርም። ትልቅ ቦናንዛ ነው ለአርሰናል ደጋፊዎች። ግን ኒኮ ዊሊያምስ ደግሞ ዛሬ ስሙ በሰፊው ሲያያዝ ነበር። ግን እንግዲህ 50 ሚሊዮን ፓውንድ አውጥተው ማርቲን ዙቢሜንዲን ለማስፈረም ተቀዳሚው ናቸው። ከዛ ባለፈ ግብ ጠባቂ መምጣቱም አይቀር ነው አይደል? ኔቶ ይመለሳል እና ዮዋን ጋርሺያ ይባላል የስፓኞሉ ግብ ጠባቂ። ምናልባት የስፓኞል ውስጥ ቋሚ ሆኖ በመጫወቱና ወደ አርሰናል ቤት ውስጥ ቤንች ሆኖ ይመጣል ወይ ሌላ ጥያቄ ቢሆንም ግን በርካታ ዲፓርትመንቶች ላይ አርሰናል ራሱ ማጠናከር ይፈልጋል። ግን አንዱ ማጠናከር ካለበት ደግሞ ይሄ ቦታ ነው። ስለዚህ ይሄ ቦታ ሌላኛው ተመራጭ ደግሞ ኒኮ ዊሊያምስ ነው ይለናል እንግዲህ አትሌቲክስ። ግን የዚህ ተጫዋች ወደ አርሰናል መምጣት የሚወሰነው በደሞዙ ጥያቄ መልስ ላይ ተመስርቶ ነው ማለት ነው። ስለዚህ አርሰናል ተጫዋቹ የሚጠይቀውን ከፍተኛ ደሞዝ መክፈል ይጠበቅበታል ማለት ነው ኒኮ ዊሊያምስን ለማስፈረም። ለማንኛውም እስኪ እንደዚህ አይነት መረጃዎች እንዲደርሷችሁ ፎሎ ማድረግ ቤተሰብ እንሁን። መልካም ጊዜ። ዩቲዩብም ላይ አለን፣ እንዲሁ ሰብስክራይብ በማድረግ መመልከት ትችላላችሁ። ኮፒ ሪፖስት እንዲሁ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኮፒ ሊንክ እንዳይረሳ። ይመቻችሁ።